በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅዱስ ስፍራ የሰበሰበን የባረከንና የቀደሰን ለባህሪ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እንደሞተ ውሻ የምንቆጠር ልጆቹን ሳይጸየፈንና ሳይንቀን በንጉሳዊ ማዕዱ በክቡር ቃሉ ስላስቀመጠን ስሙ የተባረከ ይሁን። እንደምን ቆያችሁ? እንደምን ሰነበታችሁ? አሜን። በቅዱስ ስሙ ይባርከን፣ በመንፈሱ ደግሞ መንፈሳችን ይቀድሰው። የምንማማርበት ርዕስ የሕይወት ቃል የማርቆስ ወንጌል ምዕራፍ 4 ቁጥር 38 ያለውን ኃይለ ቃል መነሻ እናደርጋለን። የምንማማርበት ርዕስ መምህር ሆይ ስንጠፋ አይገድህምን በሚል ርዕስ እንማማራለን። የማርቆስ ወንጌል ምዕራፍ 35 ከቁጥር 41 ያለውን የእግዚአብሔር ቃል እናነባለን። በዚያም ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። ሕዝቡንም ትተው በታንኳ እንዲያው ወሰዱት። ሌሎቹም ታንኳዎች ከእርሱ ጋር ነበሩ። ብርቱ አውሎ ነፋስም ተነሳና ውሃው በታንኳይቱ እስኪሞላ ድረስ ማዕበሉ ታንኳይቱን ይገባ ነበር። እርሱም በስተኋላ ትራስ ተንተርሶ ተኝቶ ነበር። አንቅተውም መምህር ሆይ ስንጠፋ አይገድህምን አሉት። ነቅቶም ነፋሱን ገሰጸው፣ ባህሩንም ዝም በል ጸጥ በል አለው። ነፋሱም ተወ፣ ታላቅ ጸጥታም ሆነ። እንግዲህ የምትፈሩ ስለምን ነው? እንዴት እምነት የላችሁም አላቸው። እጅግም ፈሩና እንግዲህ ነፋስም ባህርም የሚታዘዙለት ይህ ማን ነው ተባባሉ። የምህረት አባት የቸርነት ሁሉ ጌታ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ስለባረከንና ስለቀደሰን ስለዚህ ቀን ደግሞ ስሙ ይባረክ። እግዚአብሔር መንፈስ ቅዱስ ጉባኤያችን ይባርክልን። መምህር ሆይ በሉ እስኪ ስንጠፋ አይገድህምን በሚል ርዕስ እንማማራለን። እግዚአብሔር ትልቁ ባህሪው የማይጥል አምላክ መሆኑ ነው። እግዚአብሔር በየትኛውም ነገር የማይጥል አምላክ ነው። ብዙዎቻችን የህይወታችን ትግል አሸናፊ ለመሆን ነው። በሰው አሸናፊነት ተሸናፊ አለ። እግዚአብሔር አሸናፊ ሲሆን ሁሉን አሸናፊ አድርጎ ነው። በእግዚአብሔር አሸናፊነት የሚሸነፍ አካልን ህልውና የለም። እግዚአብሔር ሲያሸንፈን ሁሉን አሸናፊ አድርጎ ነው። እግዚአብሔር ትልቁ ማንነቱ እኛን ማክበር ነው። እግዚአብሔር ወደ ቅድስናው መሰብሰብ ነው። ወዳለበት ክብርም ወደሱ ማፍለስ ነው የእግዚአብሔር ባህሪ። እኛ ለመክበር ስንፈልግ ብዙዎችን ጥለን ነው የምንከብረው። የኛ ታላቅነት ብዙዎችን ያሳነሰ ነው። የኛ ጥጋብ ብዙዎችን ያስራበ ነው። እኛ ከፍ ከፍ ስንል ብዙዎችን አዋርደን ነው። የኛ ዝና የኛ ትልቅነት ብዙዎች ላይ በር የዘጋ ነው። የታመነ ነው። የእግዚአብሔር ከፍታ ግን ቅን መንገድ ነው። የእግዚአብሔር ከፍታ ግን ንጹህ ከፍታ ነው። እግዚአብሔር የማይጥል አምላክ ነው። ማዕበል ስለ አራት ነገሮች ይታዘዛሉ፣ ወይም አራት አይነት ማዕበሎች አሉ። ባለፈው ስላየን አንደኛውን ማዕበል የመጀመሪያው ማዕበል የጥፋት ማዕበል ይባላል። ሁለተኛው ማዕበል የተግሳጽ ማዕበል ይባላል። ሶስተኛው ማዕበል የፈውስ ማዕበል ነው። አራተኛው ደግሞ የእምነት ማዕበል ተብሎ ይከፈላል። እግዚአብሔር የጥፋትን ማዕበል ያዛል። በኖህ ዘመን አይተናል። የሰው ልጅ ኃጢአት እንደ ክብር ሲለብስ፣ ሰው ነውርን እንደ ካባ ሲለብሰው ሲያከብረው፣ ልባችን ሲያመጽ እግዚአብሔር በጥፋት ማዕበል የሰው ልጅ ያጠፋል። ለማይመለሱ ኃጢአታቸውን እንደ ክብርና እንደ ግርማ ለሚያዩ ነውርን በዙፋን አንግሰው ለሚገዙ ሰዎች እግዚአብሔር ማዕበልን ያዛል። ያ የጥፋት ማዕበል ይባላል። ኖህን አይተናል። ሶዶምና ገሞራንም ተመልክተናል። እግዚአብሔር ለአምልኮቱ ስለሚቀና፣ እግዚአብሔር ለንጽሕናው ለባህሪው ግድ ስለሚለው አመፀኛን ያጠፋል። ኤልያስም እንዳጠፋ አዝንቦ እሳት ከሰማይ ለአምልኮት ሰው ሲቀና
እንዲጠፉ የማዘዝን ኃይል ይለብሳሉ፣ ያገኛሉ። ሁለተኛው ማዕበል የምን ማዕበል ነው? የተግሳጽ ማዕበል። ዮናስን የታዘዘበት ማዕበል ሊያጠፋው አይደለም፣ ልቡን ሊመልሰው ነው። ዮናስን እንደ ኬላ የነፋስ ኬላ ሆኖ ማዕበል ሆኖ የመለሰው የዮናስን ልብ ለመመለስ ነው። ይሄኛው ማዕበል ደግሞ የተግሳጽ ማዕበል ይባላል። በህይወታችን ውስጥ የሚነሱ ማዕበሎች አሉ። የትኛው ማዕበል ነው በእኛ የደረሰው? እሱ ማየት ይፈልጋል። የጥፋት ማዕበል ነው ልባችን ደነደነ ወይ? እንደ ፈርዖን። የፈርዖን ልብ ያለው ሰው ልቡ ለክፋት ሲጠበብ እግዚአብሔር ያጠፋዋል፣ ስለማይመለስና ስለማይቀና። ተግሳጽ ደግሞ እንደ ዮናስ ልብን ያቀናል። ሶስተኛው ማዕበል የፈውስ ማዕበል ነው። ይሄ ማዕበል ደግሞ መጻጉዕ የሚጠባበቀው ማዕበል ነበር። ከሰማይ ያለው መልአክ ወርዶ ውሃውን በመታው ጊዜ ይናወጽ ነበረ። መጀመሪያ የገባው ሰው ይፈወስ ነበረ። ያ ማዕበል የፈውስ ማዕበል ነው። ሰዎች የሚወዱት ማዕበል ነው። ብዙዎች ጓጉተው ሊገቡበት የሚፈልጉት ማዕበል ነው። ያ ማዕበል የፈውስ ማዕበል ነው። እግዚአብሔር በህይወታችን የሚያመጣው ማዕበል አለ፣ የፈውስ ማዕበል አሉ። ኢዮብን በመከራ ያሳለፈው ለኛ ህሊና ነው፣ ለኛ መታደስ ነው፣ ለኛ እምነት ነው። የፈውስ ማዕበል ይባላል። አራተኛው ደግሞ የእምነት ማዕበል ነው። ዛሬ የምናየው ማዕበል የእምነት ማዕበል ነው። ሐዋርያትን እምነታቸውን ለመጨመር የተገዛ ማዕበል ነው። ሐዋርያት ከክብር ወደ ክብር እንዲሻገሩ ከእምነት ደግሞ ወደ እምነት እንዲሻገሩ ያለ ይሄ ባህሪ ነው የእምነት ማዕበል ተብሎ የሚጠራው። አብርሃምን ልጅህን ሰዋልኝ አለው፣ የእምነት ማዕበል ነው። አብርሃም እግዚአብሔርን በጣም ስለሚወደው ከልጅ በላይ ተወደኛለህ ወይ፣ ከምትወደው ነገር በሙሉ በላይ ተወደኛለህ ብሎ ለመጠየቅ ነው። ያ ማዕበል የእምነት ማዕበል ተብሎ ይጠራል። በዚያም ጊዜ በመሸ ጊዜ ወደ ማዶ እንሻገር አላቸው። ቀኑ መሽቷል። ጌታችን ኢየሱስ ክርስቶስ በታንኳ ሆኖ ያስተምራቸው ነበረ። ካስተማራቸው በኋላ በመሸ ሰዓት ወደ ማዶ እንሻገር ብሎ ሐዋርያትን ተናገራቸው። ይሄ ማዕበል የእምነት ማዕበል ነው። ስለዚህ እምነት የሚፈተነው ሲመሽ ነው። የሰው ልጅ የእምነቱ ማንጠሪያና መለኪያ ሲመሽ ነው። በቀን ሁሉ አማኝ ነው። ሐዋርያትን ሲመሽ እንሻገር ያላቸበት ምክንያት ዋናው እምነት የሚፈተነው በመቼ ነው? በመሸ ጊዜ ነው። ጤና ሳለ፣ ስልጣን ሳለ፣ ዘመድ ሳለ፣ ዕውቀትና ማስተዋል ሳለ ሰው ብዙ እንዳመነ ይሰማዋል። ሰው ብዙ የሚያምን ይመስለዋል። ሲመሽ ነው አማኝነቱ የሚለካው። ብዙዎቻችን እግዚአብሔርን ከሁሉ በላይ የምንወደው ይመስለናል። እግዚአብሔርን ከማንም በላይ አልቀን የምናስበው ይመስላል። ነገር ግን የምንወደው ልጅን ስናጣ ያኔ እንፈተናለን። ምንሳሳለትን ልጅ ስናጣ፣ ያልጦርናትን እናት ስንነጠቅ ያኔ ነው አማኝ ማለት። እግዚአብሔርን ከእናት በላይ ተወደዋለህ ወይ? የሰጠ እሱ ነው ወይ? ያን ታምናለህ ወይ? ያኔ ነው መፈተን። ሲመሽ እምነት ይፈተናል። ቀን ሳለ ብዙዎቻችን አማኝ እንመስላለን፣ ለጋስ እንመስላለን፣ መጽዋች እንመስላለን። ብዙዎቻችን በምኞታችን ደጎችና ቸር ጻድቅ ነን። ሲመጣ ነው ማንነቱ የሚለካው። ብዙዎች ገንዘብ ባገኝ ድሃን እረዳለሁ ይላሉ፣ በጽድቅና ይሞሸራሉ፣ ምኞታቸው ነው። ገንዘብ ሲመጣ ነው ሰውየው የሚታየው። ገንዘቡ ሲመጣ ግን እንኳን ጻድቅ ሊሆን እንኳን ድሃ ሊያግዝ ለራሱ እንኳን ይሳሳል፣ ራሱ እንኳን ይነፍገዋል። እምነት ሲመሽ ይፈተናል። ሲመሽ ወደ ማዶ እንሻገር አላቸው። እስኪ በሉ ወደ ማዶ በሉ እስኪ እንሻገር። ጌታችን እንሻገር ካለ ያሻገረናል፣ ታማኝ ስለሆነ። እንሻገር ያለን እርሱ ከሆነ ምንም ስጋት አያስፈልግም፣ ያሻገረናል።
አልለቃችሁም ከቶ አልተዋችሁም ያለው በእግዚአብሔር በቃሉ እንደማይለቀን ማመን አለብን። እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ያለው ልዑል እግዚአብሔር ማመን አለብን። ያ ነው እምነት ማለት። እግዚአብሔር ቃሉን ስለሚያከብር፣ እግዚአብሔር ለቃሉ ስለሚገዛ ቃሉን ልናምን ይገባል። አልተዋችሁም ብሏል እግዚአብሔር በቃሉ፣ አልለቃችሁም ብሏል። ስለዚህ አይተወንም፣ ስለዚህ አይለቀንም። እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሏል። ስለዚህ ከኛ ጋር ነው እግዚአብሔር። እንሻገር ያለ እርሱ ነው፣ ያሻግረናል። ወደ ማዶ መሻገር፣ ወደ ማዶ መሻገር ማለት የተለየ ውበትን ማየት ማለት ነው። ብዙዎቻችን ወደ ማዶ ለመሻገር ፍራቻ አለብን። የመሻገር ፍርሃት ብዙዎቻችን ላይ ይታያል። መልካም ለመሆን የጽድቅን ስራ ለመስራት ብዙዎቻችን በፍርሃት ነው የምንወጠረው። ምክንያቱም ዋጋ ለመክፈል ስለማንፈልግ፣ የታቀፍነውን ስንፍና ስለምናባብል ወደ ማዶ መሻገር በጣም ስራ ሆኖብናል። ወደ ማዶ መሻገር ግን የክርስትና አንዱ መልክ ነው። ክርስቶስ ተሻገሩ አላላቸውም፣ ሸኝቶም አልተመለሰም። እንሻገር ነው ያላቸው። እግዚአብሔር ቋሚ ወዳጅ ነው። ክርስቶስ በእያንዳንዱ መንገድ ላይ አብሮ ካልተሻገረ ህልውና የለንም። እንሻገር ማለት ህብረት ያለው ቋንቋ ነው። ክርስትና የጋራ ቋንቋ ነው። እንሻገር ነው፣ እንረፍ ነው፣ እንልበስ ነው፣ እንፈወስ ነው፣ እንዳን ነው ክርስትና ማለት። ስንጸልይ እንኳን አባታችን ሆይ ነው የምንለው። አባቴ ሆይ የሚል ጸላይ የለም። እንደዛ ካለ ክርስቲያን አይደለም። የክርስቲያን ጸሎት እግዚአብሔርን በጋራ መጥራት ነው። አባታችን ሆይ ነው የምንለው። ትልቁ መባሱ ስለሆነ እግዚአብሔር ከኛ የሚፈልገው መባና ስጦታ የተረፉ ሰዎችን ነው። እጃችን ላይ መጽሐፍ ቅዱስ ሲናገር ወደ እግዚአብሔር ቤት ስትሄድ ባዶ እጅህን አትታይ ይላል። ምን ማለት ነው? መባ ነው፣ ስጦታ ነው። ግን ትልቁ መባ ለእግዚአብሔር የሚቀርበው ምንድነው? የዳነ ነፍስ ነው። እግዚአብሔር ከኛ የሚፈልገው ማንን ነው ሲባል የተረፉ ሰዎችን ነው። ባንተ ማን ተፈውሷል? ባንተ ማን ድኗል? ከማን ጋር ተሻግረሃል? ከማን ጋር ድነሃል? እሱ ነው ጥያቄው። በክርስትና ዓለም ውስጥ ብቻን መትረፍ ራሱ ሞት ነው። በክርስትና ዓለም ውስጥ ብቻን መዳን፣ ብቻን መሻገር አለመሻገር ነው። ክርስትና የህብረት ቋንቋ ስለሆነ እንሻገር ነው ቋንቋው። ወደ ማዶ እንሻገር። ብዙዎቻችን ፍርሃትን ስለምንታቀፍ መሻገር እንፈራለን። ንግድ ለመጀመር ስናስብ ስም ዝርዝር የምናወጣው የከሰሩትን ነው። የከሰሩ ሰዎች ሊስት ስለምንዘረዝር ንግድን አንጀምርም፣ እንፈራለን። ትዳርን ስናስብ የኛ ሊስት ያለው እነማን ናቸው? የፈቱት ናቸው። እገሌ አግብቶ ፈቷል፣ እገሌ አግብቶ ፈቷል፣ ስለዚህ ለምን አገባለሁ ይላል። ለመሻገር ፍርሃት አንቆ ይይዘዋል። የነገ ፍርሃት አለበት። የሚያሻግርን ከመካከላችን አለ። እርሱ ማን ነው? ክርስቶስ ይባላል። ወደ ማዶ እንሻገር ባሉበት መሄድ ክርስትና አይደለም። ክርስትና በየዕለቱ የህይወት ለውጥ ማድረግ ነው። የአቋም ለውጥ አይደለም። ክርስትና ማለት በእግዚአብሔር ፊት ህይወት ሲለወጥ ማለት ነው። እኛ የምናደርገው በየቀኑ ምንድነው? የአቋም ለውጥ ነው የምናደርግ። አቋማችን በየቀኑ ይለዋወጣል። ብዙ ነገር ነው የምናደርገው። የህይወት ለውጥ ይፈልጋል ክርስትና እሱ ስለሆነ። ከኔ ጋር ናችሁ? በዚያም ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። ክርስቶስ በታንኳ አስተማረ። ካስተማራቸው በኋላ ህዝቡን ትተው እንዲሁ እንሻገር አላቸው። ህዝቡን ተውተው በታንኳ እንዲሁ ወሰዱት። እንዲሁ ማለት ካስተማረ በኋላ ሳያርፍ ማለት ነው። ክርስቶስ ቀኑ ሙሉ አስተማራቸው። ያስተማራቸው ትምህርት ስለ መንግስተ ሰማያት ምሳሌ ነው ያስተማራቸው። ሐዋርያትን ስለ መንግስተ ሰማያት አስተማራቸው። ካስተማረ በኋላ እንዲሁ ወሰዱት። ሌሎች ታንኳዎችም ከነሱ ጋር ነበሩ። ክርስቶስ በታንኳ ውስጥ ነበረ። ለመሻገር ስናስብ መጀመሪያ ነገር ማሰብ ያለብን በታንኳችን ውስጥ ማን ያለው ነው ትልቁ ነገር።
ምክንያቱም ማንም ሰው በአቅሙ ስለማይሻገር የኛ መርከብ በገዛ ብቃቷ ስለማትሻገር ለመርከባችን መድህኑ ማን ነው? ክርስቶስ ነው። በመርከባችን ውስጥ ያለው እኛ ብቻ ነን? ማን ያለው? እሱ ማየት አለባችሁ። መርከብና ህይወት አንድ ነው። ከኔ ጋር ናችሁ? መርከብ እንደ ህይወት ነው ቋንቋው። መርከብ በወደብ ነው የሚሰራው፣ በወደብ ነው የሚቀረው። የትኛውም መርከብ ሌላ ቦታ ይሰራል። መርከብ የሚሰራው ወደብ ጋር ነው፣ ባህር ጎን ነው የሚሰራው። ከባህር ዳርቻ ይሰራል፣ በዳሃር ዳርቻ ላይ ይኖራል። በዳሃር ዳርቻ ላይ ከዛው ያረጃል፣ ይጣላል፣ እዛው ነው ኑሮ። መርከብ ሲሰራ ካለቀ በኋላ ገፋ ነው የሚደረግ ወደ ባህሩ እንጂ ሌላ ቦታ ተሰርቶ አይመጣም መርከብ። ህይወትም ማን ነው ምንጯ? ክርስቶስ ነው። የህይወታችን ወደብና ዳርቻ ክርስቶስ ነው። ከምንጩ ጋር ካልተጠጋና ማረፍ አንችልም። መርከብ ሌላ መሰሪያ መንገድ የለውም። መሰሪያው ከባህሩ ዳርቻ ነው። የህይወታችን ደስታ፣ እረፍት፣ ሰላም ክርስቶስ ነው። ስለዚህ ከኛ ከምንጩ ጋር መጣበቅ አለብን። ሌላ ቦታ እንሰራም። ሌላ ቦታ መኖሪያ የለንም። ሌላ ቦታ መጠጊያ የለንም። ሌላ ቦታ ማናረጅም፣ አንቀበረም፣ አናርፍም። ቤቱ ነው ማረፊያችን። የኛ ወደብ የእግዚአብሔር ቤትና እግዚአብሔር መንፈስ ብቻ ነው። መርከብ መነሻ አለው፣ መርከብ መድረሻ አለው። ህይወትም መነሻና መድረሻ ግብ አለው። የህይወታችን መነሻውም መድረሻውም ክርስቶስ ነው። እሱም ማምለክ ነው። በእኛ እሱ እንዲታይ መኖር ነው። ሌላ ሀሳብ የለንም፣ ሌላ ህልም የለንም። መርከብ እንደ ህይወት ነው። መርከብ ተጓዥ ነው። መርከብ በባህር ላይ ነው የሚራመደው። ትንሽዬ ድንጋይ ባህር ላይ ትሰጥማለች። በጣም ግዙፉ መርከብ ግና ባህር ላይ ይንሳፈፋል፣ ባህር ላይ ይራመዳል። በባህር ላይ የሚያራምደው መርከቡ ግዝፈቱ ነው። ማነስ ያሰጥማል። በህይወታችን ስንኖር ማነስ ነው የሚያሰጥመን። የሚያጎለን፣ የሚቀብረን፣ የሚያቅበዘብዘን፣ ከሰውነት የሚያሳንሰን ማነስ ነው። ስናንስ ነው የምናንሰው፣ ከክብር ምን ጎለው። ትልቅ መሆን ግን ያንሳፍፋል። መርከብ በባህር ላይ የሚያራምደው ግዝፈቱ ነው። ህይወትም እንደዛ ነች። ህይወት ትልቁን እግዚአብሔር የያዘ የማይደፈረውን ባህር ይደፍራል፣ ይሄዳል፣ ይራመድበታል። እግዚአብሔር ከሌለው ግን የሰው ልጅ ይሰጥማል፣ ያንሳል። መርከብ ተጓዥ ነው። ህይወትም ጉዞ አላት። መርከብ ባለ ማዕበል ነው። መርከብ ካለ ግድ ማዕበል አለ። ማዕበል ይገጥመዋል። ያለ ማዕበል መርከብ አይንቀሳቀስም። ህይወትም ማጣፈጫዋ መከራና ፈተና ነው። ማንኛውም ህይወት ምድር ላይ እስካለን ድረስ ፈተና አለብን፣ መከራ አለብን። መርከብ የትም አይሰራም። የሚሰራ ባህር ዳርቻ ነው። እኛ የምንሰራው ከቤቱ የትም አንሰራም። የምናደርገው በቤቱ ነው። መኖሪያችንም ቤቱ ብቻ ነው። የመርከብ ጉዞ በጣም ረጅም ወራት ነው። ረጅም ወር ይጓዙና ረጅም ወር ደግሞ ያርፋሉ። የመርከብ ጉዞ እንደዚህ ነው። ህይወትም እንደዚህ ነው። በምድር ላይ ብዙ እንሰቃያለን፣ ግን ሰማያዊ እረፍት አለን። የምድራዊን መከራ የሚያሳርፍ የሚያስረሳ ሰማያዊ ቋንቋ እረፍት አለን። ህይወት መርከብ ናት። መርከብ ካፒቴን አላት። መርከብ መሪ አላት። መርከብ ምንም ግዙፍ ቢሆን ምንም ጌጥ ቢሆን ያለ ካፒቴን ግን መራመድ አይችልም። ያለ መሪ ግን መንቀሳቀስ አይችልም። የህይወታችን መሪ እግዚአብሔር ነው። የህይወታችን ባለቤት እግዚአብሔር ነው። ለኛ ህይወት ግድ የሚለው እግዚአብሔር ነው። መርከብ አቅጣጫ ጠቋሚ አላት። መርከብ ለጉዞዋ ባህር በጣም ሰፊ ነው። ዓለም በጣም ሰፊ ናት። ይህን ሰፊ የሆነ ባህር ዝም ብሎ መራመድ አይቻልም። መቅበዝበዝ ነው የሚሆነው፣ መንጎድ ነው የሚሆነው። አድራሻ ወደብ አይገኝለትም። ለመርከቡ አድራሻው አቅጣጫ ጠቋሚው ነው። የሰው ልጅም አቅጣጫ ጠቋሚ የእግዚአብሔር የቃሉ ብርሃን ብቻ ነው። ቃሉን የማያውቁ ሰዎች መድረሻ ወደብ የላቸው፣ የትም አይደርሱም። ብዙዎቻችን እንኳትናለን፣ እንቅበዘበዛለን። ለምን ሲባል አቅጣጫው ጠቋሚ ቃሉ የለም። የእግዚአብሔር ቃል ህልውና በእኛ ውስጥ የለም፣ መድረሻም የለንም። ለምን ነው የማይሳካልኝ? ለምን ነው ማላርፈው?
ለምን ነው ደስተኛነት ማይሰማኝ? ውስጤ ለምን ነው ሰላም የሌለው? ቃሉ የላችሁም። አቅጣጫ ጠቋሚው ቃሉ ነው። ቃሉ ከሌለ ሰላምና ረፍት የለም። ህይወት እንደ መርከብ ናት። ብርቱ ነፋስም ተነሳና ውሃው በታንኳይቱ እስኪሞላ ድረስ ማዕበሉ ታንኳይቱ ይገባ ነበረ። ምን ተነሳ? እንሻገር አላቸው። እንሻገር ካላቸው በኋላ ሐዋርያት ናቸው። ሌሎች መርከቦች አሉ። የወንጌሉ ዋና ዓላማ ግን ያን መርከብ አያገባውም። ስለዛ መርከብ አይናገርም። የዚህ ወንጌል ዋና ዓላማው የሚያተኩረው ስለ ሐዋርያቱ መርከብ ብቻ ነው። ሌሎች መርከብ ምን እንደሆነ አይነግረንም። ምክንያቱም ይሄ ማዕበል የታዘዘው የእምነት ማዕበል ነው። ሐዋርያትን ከእምነታቸው ከፍ ሊያደርጋቸው የታዘዘ ማዕበል ነው። ለምንድን ነው የሚሻገሩት? ወደ ምንድን ነው የሚሻገሩት? ወደቡ ጋርስ ምን አለ? ክርስቶስ እንሻገር ያላቸው አንድ ሰው ሊያገኝ ነው። ክርስቶስ ከገሊላ ባህር ዳርቻ ወደ ማዶ እንሻገር ሲላቸው አንድ ሰው ነበር በዚያ ጎን፣ በዚያ በኩል፣ በዚያ ወደብ። ያ ሰው ማን ይባላል? ሌጊዮን ይባላል። የሙታን ወዳጅ ነበረ። መቃብር ጓደኛው ነበረ። ራሱን የሚያድ ነበረ። በባልጩት ራሱ የሚጎዳ ሰው ነበረ። ታስሮ የሚጮህ የሚያግር ነበረ። ተራራ ይወጣል፣ ይጮዋል፣ ዘመድ የለውም። ሰው ሁሉ ይፈራው ነበረ። ሌጊዮንን አጋንንት ያደረበት ነበረ። መጠሪያ ስሙ እንኳን ሌጊዮን ጭፍራ ማለት ነው። ስም የለውም። መጠሪያው እንኳን ባደረበት የሚጠራ ሰው የነበረ ምስኪን ነበረ። ወደ ማዶ እንሻገር ማለት ያን ሰው ለማግኘት ነው ክርስቶስ የተሻገረው። ክርስትና ስለ አንድ ሰው መሻገር ነው። ክርስትና የአንድ ሰውን ዋጋ ማወቅ ነው። እኛ የምንሻገረው ለአንድ ሰው ለማገልገል ነው። ምንማረውም አንድ ሰው ልናገለግል ነው። ምንጽፈውም ምንሰብከውም አንድ ሰው ልናገለግል ነው። አንድ ሰው ከእግዚአብሔር ጋር በጣም ብዙ ነው፣ በዛም እልፍ ነው። ሰው እንዳያንስባችሁ። ታላቅ ጉባኤ የሚባለው ዛሬ የመንጋ ጥርቅም ነው። የጉባኤ ታላቅነቱ የጌታ መገኘት ብቻ ነው። ተሰብስቦ ቢንጫጩ ጉባኤ አይደለም እሱ። ታላቅ ጉባኤ ማለት በዚያ ጉባኤ ውስጥ የእግዚአብሔር መንፈስ አለ ወይ? እሱ ነው ጥያቄው። ስለ አንድ ሰው መሻገር ክርስትና ነው። የቀጣይ ዘመን አገልጋዮች ሐዋርያት ናቸው። ሐዋርያት ለአንድ ሰው እንኳን ማዕበልን መድፈር አለባችሁ እያላቸው ነው። ማዕበል አለ፣ አንድ ሰውን እንኳን ማገልገል አለባችሁ። ያ ህመምተኛ ሊያሳርፈው፣ ያን የሌጊዮን ጭፍራ እስራቱን ሊፈታ እግዚአብሔር ወልድ ተሻገረ። ወደ ማዶ መሻገር ለማክበር ነው። የተሻገርነው በደሙ ነው። ያሻገረን ክርስቶስ ነው። የተሻገርንበት መንገድ የቀራንዮ ነው። ክርስትና ያለ ቀራንዮ መንገድ ማለፍ የለው። ወደ ማዶ ያሻገረን ማን ነው? ክርስቶስ ነው። ከኃጢአት ወደ ጽድቅ ያሻገረን አማናዊ በግ ኢየሱስ ክርስቶስ ነው። ከድንቁርና ጥበብን ያወረሰን እርሱ ነው። ከክፋታችን ቤዛ ያደረገን እርሱ ነው። ቆሻሻችን ያነጻ እርሱ ነው። ከሞት ወደ ሕይወት ያሻገረን እርሱ ነው። ጠላቶቹ ሳለን የወደደን እርሱ ነው። ጠላት ነበርን፣ ልጁ አደረገን። ሙታን ነበርን፣ ሕያው አደረገን። ከሲኦል ወደ ገነት አፈለሰን። የእግዚአብሔር ልጆች ተባን። እግዚአብሔር የሚያየው ፍጥረት ተደረገ። ወደ ማዶ መሻገር ማለት ይሄ ነው። እግዚአብሔር የሰውን ልጅ እንኳን አያየውም የነበረ የቁጣ ልጆች ነበርነ። እግዚአብሔር እንኳን እኛን ለማየት ማረፊያ አጥቶ ነበረ። ማረፊያ ልጁ ነበር። በክርስቶስ በኩል ነው እኛን ያሻገረን። ወደ ማዶ መሻገር ሌጊዮንን ለማግኘት ነው የሚሻገሩት፣ ለማሳረፍ ነው የሚሻገሩት። ኃይለኛ ማዕበል ተነሳ። ታንኳይቱን በጣም አስቸገራት። በዛ ታንኳ ውስጥ ግን ማን አለ? ማን አለ? ክርስቶስ አለ። ክርስቶስ ያለበት መርከብም ማዕበል አለባት። ክርስትና ያለ ማዕበል የመኖር ዋስትና አይሰጥም።
ክርስትና ማዕበሉ አለ፣ መከራው አለ፣ ጭንቀቱ አለ፣ ግን የሚገስጸውም አለ ከኛ ጋር። አማኑኤል እግዚአብሔር ምስሌነ፣ እግዚአብሔር ከኛ ጋር ነው። እሱ ነው ክርስትና። በመከራ ውስጥ እናልፋለን፣ በጭንቅ ውስጥ እንሻገራለን። እግዚአብሔር የእጁን ስራ እናያለን። መከራ ግን አለብን፣ ጭንቀት አለብን። ክርስቶስን ባመንበት ቅጽበት መከራ ይገጥመናል። የክርስቶስ የመሆን ምልክቱ መሰደብ ነው፣ ችንካሩ ነው፣ መነቀፍ ነው፣ መገፋት ነው። የጌታ ሁሉ የተከበረ ሰው የለም። ሐዋርያትም አልተከበሩ፣ ምድር ላይ የለም። የትኛው ሐዋርያ የተከበረ? ማንም። ሁሎችም ሐዋርያ ሲሞቱ እንኳን ሞታቸው ክብር የለው። ተገፈው፣ ተልጠው፣ ተጠቅረው የሞቱ ናቸው። ለምን ሲባል ማንን ስላመኑ ነው። ክርስቶስን የሚቀበል ሰው እንደዛ ነው። ዛሬ ያለው ሰባኪና አማኝ ክርስቶስን ስለማይከተል ነው ጠብጦ የሚኖረው እንጂ የእግዚአብሔር ወዳጅ መከራ ያለበት ነው። የሚቅበዘበዝ የሚሰደብ ነው። እውነተኛ ሰው የሚሰደብ ሰው ነው። በነገራችን አስተውሉ፣ በደንብ እዩ። ሰው ሁሉ የሚሰደበው ሰው ካለ እሱ ትክክለኛ ሰው ነው። ሰው ሁሉ በአንድ ላይ ያደመበት ሰው ካለ እሱ እውነተኛ ሰው ነው። መንገድ የሚነጠፍለት ካለ እሱ አስመሳይ ሰው ነው። ዓለም የምትወደው መሳያዋን ነው። ሞኛቱ ነው። ዓለም የምትወደው ሰው ካለ የእርሷ መሳይ ነው፣ የእሷ ግብር ያለው ነው። ዓለምን የሚጠላ ማንም አያከብረውም። ክርስቶስን በልቡ ያኖረ ሰው ማንም አይቀበለውም። እንደሱ ያለ ሰው ይቀበሉታል። ማዕበሉ ታንኳዋን አናወጻት። ታንኳዋ በጣም ተቸገረች። ያነኛው ታንኳ ምን እንደሆነ አይነግረንም መጽሐፍ። የሚነግረን የሐዋርያትን ታንኳ ነው የሚነግረን። ለመታየት ብዙ አትድከሙ። ነገራችን ለመወደድ ብዙ አትድከሙ። ሰው እንዲያያችሁ ብዙ አትጣሩ። ዘላለም እንዲያያችሁ የዘላለም አይን ማረፊያ መሆን ከፈለጋችሁ ከመርከቡ ጋር ሁኑ። ማን ካለበት መርከብ ጋር? ጌታ ካለበት መርከብ ጋር። ጌታ ያለበት መርከብ ዘላለም የሚያየው መርከብ ነው። በዘላለም ፊት የሚወደድ መርከብ ነው። ጌታ ያለበት መርከብ ነው የሚያሳየን። ሰው ቢያየን፣ ሰው ቢያከብረን ለጊዜያዊ ነው። ሰው ያከበረውን ያዋርዳል። ሰው የሰቀለውን ሳያወርድ አይመለስም። ጠዋት የሰቀለውን ባንዲራ ማታ ያወርደዋል። በግድ የሰው ግብር እንደዛ ነው። ሰው ሲያመሰግኗችሁ ወዮላችሁ። መጽሐፍ እንደዛ ነው የሚለው። ሲያመሰግኗችሁ ወዮላችሁ። ለበጣ ነው የኛ ምስጋና። የጌታ መርከብ ማዕበል አለበት። ክርስቶስን ስንቀበል በማዕበል ነው የምንቀበለው አብሮ። ምክንያቱም ክርስቶስ ምልክቱ ችንካር ስለሆነ። በሰላም የኖርነ ሰዎች ልክ ጌታን ስንቀበል ክርስቶስን ስናምን ህይወታችን መንፈሱ ሲዋሃደን ምንቅበዘበዝ እንሆናለን። ጤና እናጣለን። ሰዎች ይገፉናል። ያኔ ሰው ሁሉ የሚሰማን የነበሩ ሰዎች ንግግራችን ሁሉ የሚሰማ የነበረው ክርስቲያን ስንሆን አማኝ ስንሆን በር ይዘጋብናል። ሰው ሁሉ ያገለናል። ማዕበሉ ስለሆነ ነው። ኃይለኛ ንፋስ ተነሳ። ንፋሱን ማን ያዘዘው? ንፋሱን ማን ያዘዘው? እግዚአብሔር። የተኛው ማን ነው? ተኝቶ ያዘዘው እሱ ነው። የተኛው ነው የሚያሳርፋቸው። ያዘዘውም እርሱ ነው። ታንኳዋ ከእርሱ ጋር ነበሩ። ብርቱ አውሎ ንፋስም ተነሳና ውሃው ተገላበጠ። ታንኳ ወደ ውስጥ ውሃ ወደ ውስጥ ሲገባ ጠላት ነው የሚሆናት። ለመርከቡ ከታች ያለው ውሃ መንገዷ ነው። ከውስጥ ሲገባ ግን ጠላቷ ነው የሚሆነው። ቤተክርስቲያን በዓለም የምትኖር ናት። ነገር ግን የዓለም አሳሰብ ወደ ውስጥ ሲገባ ግን ጠላቷ ነው የሚሆነው፣ ያሰጥማታል። እኛ ከዓለም አንዋስም። እኛ ከዓለም የምንዋሰው አስተሳሰብ ፍልስፍና የለንም። እርሱም በስተኋላ ተንተርሶ ተኝቶ ነበረ። ይሄ ሁሉ ማዕበል ሲሆን ሐዋርያት ሲታወኩ ሲጨነቁ፣ ጌታ ግን በስተኋላ ተንተርሶ ተኝቶ ነበረ። ሁሉ ይታወካል፣ ጌታ ግን አይታወክም። የሚያሳርፈን አይታወክም። ሐዋርያት ጮሁ። እንደ ዮናስ መርከብ ወደ ላይ አልጮሁም አለ ከጎናቸው እግዚአብሔር ራሱ። ስጋ በስጋ የተገለጠው እግዚአብሔር ወልድ ስላለ ወደ ላይ አልጮሁም። ወደ ጌታ ጮሁና መምህር ሆይ ስንጠፋ ግድ አይልምን አሉት።
ቀሰቀሱትና ከተኛበት ክርስቶስን መምህር ወይ ስንጠፋ ግድ አይልህምን? እርሳችን ምንድን ነው? ስንጠፋ በሉ እስኪ አይገድህምን? አንተ እንደለመድከው በባህር ትራመዳለህ። አንተ ከፈለክም ባህሩን ጸጥ አድርገህ መራመድ ትችላለህ። በደረቅም ትሻገራለህ። አንተ ከፈለክ ባህር መንገዱ ነው። በአውሎ ንፋስ ውስጥም በወጀብ ውስጥም አንተ መንገድ አለ። እኛ ልንጠፋ ነው መምህር ወይ ስንጠፋ አይገድህምን? እሱ እንደማይጠፋ ያምናሉ። የእምነት ማነስ ነበረ። ይሄ ማዕበል እምነት የሚጨምር ማዕበል ነው። መምህር ሆይ ስንጠፋ አይገድህምን አሉት። ስንጠፋ በሉ እስኪ አይገድህምን? ብዙዎቻችን ለሚጠፉት ሰዎች ምንም ርኅራኄ የለንም። ይሄ ሁሉ ህዝብ ድንቁርና ሲነግስበት የሚጨንቀው ሰው የለም። ዛሬ በዚህ ህዝብ ላይ በተዘቀዘቀ ህዝብ ላይ ነው እኛ ጥላ የምንዘቀዝቀው። ህዝቡ የተዘቀዘቀ ህዝብ ነው። መንፈስ የለው፣ ህሊና የለውም። ጥላ የምንዘቀዝቀው በዚህ ህዝብ ላይ ነው። ሬሳዬን ህዝብ ምንለምነው እኛ። ስንጠፋ አይገዳችሁምን? ይሄ ሁሉ ሰው ሲጠፋ አይገደውም እንዴ? ሊቃውንት ተብለው ሊቅ ተብለው ክርስቲያን ተብሎ መጽሐፍ ቅዱስ ሲፈራ መጽሐፍ ቅዱስ ለማንበብ በፍራቻ ሲያየው አይገዳቸውምን? ስንጠፋ አይገዳችሁምን? በቅዱሳን ስም ስለምንወዳቸው በእነሱ የሚዘርፉን ራሱ በቅዱሳን ስም መዝረፍ ነው የተያዘው። ስንጠፋ አይገዳቸውም። ሙዳየ ምጽዋቱ የሚሰበሰበው ገንዘብ የማህበረሰቡ ድርሻ ነው፣ የድሃ ድርሻ ነው፣ የማንም ድርሻ አይደለም። ዛሬ ቤተክርስቲያን ፉክክሯ ህንፃ የፉክክር ነው ያለችው። ዛሬ ቤተክርስቲያን ውድድሯ የምንድን ነው? የጉልላት ነው። የሚያሳዝን ነው በጣም። ምዕመኑ ሁሉ ሙዳየ ምጽዋቱ በሳንቲም ሞልቷል። ነገር ግን ምዕመናኑ ሁሉ የተራቆተ ነው በኃጢአት። ስንጠፋ አይገዳቸው? ክርስቶስም አለ ህዝቡን አየና ራራ ይላል ቃሉ ሲናገር በወንጌል ላይ። ልክ ህዝቡ ሲሰበሰብ ክርስቶስ ያዝና ይራራል። ህዝቡ በጣም ሰብሰብ ሲል፣ ህዝቡ በጣም ሲበዛ ክርስቶስ የሚያየው የልባቸውን ክፍተት ነው፣ ጥማት ነው የሚያየው። ህዝቡንም አይቶ ራራላቸው ይላል። እኛ ዛሬ ህዝብ ስናይ ምንድን ነው የሚያስበን? እኛ ህዝብ በጣም ሲበዛ ትዝ የሚለን ምንድን ነው? ጨረታ ትዝ ይለናል። ዛሬ ህዝብ በጣም ሲበዛ ወንጌሉ ይቀንስ፣ የስብከቱ ሰዓት ቀነስ ብሎ የልመናው ይርዘም ይባላል። ስለማያዙ ነው። ስንጠፋ አይገዳቸውም እነሱ። መምህር ግን የሚያዝን ነው። መምህር ሲጠፉ ግድ የሚለው ነው። ስንጠፋ አይገድህምን አሉት። ሐዋርያት የመንግስተ ሰማያት ዘር ናቸው። ምክንያቱም ጌታ ያስተማራቸው ስለ መንግስተ ሰማያት ዘር ነው። መንግስተ ሰማያት ሰናፍቂን ትመስላለች። በጣም አናሳ ዘር ናት። ትዘራለች፣ ትበቅላለች፣ ትልቅ ዛፍ ትሆናለች። ወፎችን በሷ ይጠለላሉ። መንግስተ ሰማያት እርሾ ናት። በዚያ ሁሉ ይወካል። እናንተም የዓለም ብርሃን ናችሁ፣ ዓለም በእናንተ ይበራል ብለህናል። ለዓለም ሁሉ እኛ ፍሬ እንሰጣለን ብለሃል። ስንጠፋ አይገድህምን? 12ቱ የመንግስተ ሰማያት ዘር ናቸው። መምህር ሆይ መንግስተ ሰማያት በእኛ ነው የምትሰበከው፣ እኛ ስንጠፋ ግድ አይልምን አሉት። በእኛ መጥፋት እሱ ምንም የሚያተርፈው ነገር የለም። ከኛ አጉድሎ ከሱ የሚወጣ ነገር የለም። ክርስቶስ በእኛ መደንቆር እሱ አይጠበብም። በእኛ መፍዘዝ እሱ አይደምቅም። በእኛ ማጣት እሱ አያገኝም። እሱ እንደኛ አይደለም። እርሱ መጽሐፍ እንደሚናገረው የክፉዎችን መጥፋት እንኳን አልወድም ይላል። ስንጠፋ አይገዳችሁምን? ዛሬ ትውልዱ በየሚዲያ የምናየው ትውልድ ታሽጎ የከረመ ቆሻሻ ነው የሚመስለው። ሲከፈት የገማ ሽታ ያለው ትልቁ አሮጊቱ ትንሹ ክብሩን የጣለ ነው። ንግግሩ አይታወቅ። የዝና ጥማት፣ ለመታየት ያለ ፍላጎት ሰውን በጣም እያረከሰው እያሳነሰው ነው ያለ። ስንጠፋ ግድ የሚለው የለም እንዴ? እግዚአብሔር መጣና
ቃየልን ወንድም አቤል ወዴት ነው አለው። ቃየል ምን አለ? እኔ የወንድሜ ጠባቂ ነኝን አለው። ሲጠፋ ግድ አይለውም። መጽሐፍ ቅዱስ ሲናገር የባልንጀራህን ንብረት የባልንጀራህን ሚስት አትመኝ ነው የሚለው። እንኳን የወንድም አይደለም የባልንጀራህን ጠባቂ ነህ፣ ግድ ይላል። ዛሬ ወንድሞች የጠፉ የሚል መምህር አለ ወይ? እግዚአብሔር ወንድማችሁ ወዴት አለ ይላል። ወንድሞች ጠፉ ዛሬ የሚል የለም። ሁሉም የሚያቅበዘብዝ ነው። ሁሉም የሚያጠፋ ነው። ሁሉም የሚረብሽ ነው። ስንጠፋ ግድ የሚለው የለም። መሪዎች ለነሱ ወንበር ጽናት ተብሎ ሚሊዮን ህዝብ እየረገፈም አይጨንቃቸውም። ስንጠፋ ግድ አይላቸውማ። ሁሉም ለራሱ ብቻ ነው የሚመቸው። እሱ ብቻ ይድላው እንጂ። ሙሴ ሲናገር ምን አለ? እስራኤልን አጠፋለሁ፣ አንተ ሌላ ታላቅ ህዝብ ላይ ሾማለሁ አለው። ስልጣኑ አይነካም። ሙሴ ስልጣኑ አይነካም። ሌላ ታላቅ ህዝብ አለ፣ በዛ ሾማለሁ አለው። ነገር ግን ይሄን አመፀኛ ደንዳና ህዝብ ላጥፋው አለ እግዚአብሔር። ሙሴ ምን አለ? ይሄ ህዝብ ከሚጠፋ እኔን ከህይወት መጽሐፍ ደምስሰኝ። ይጠፋ ግድ ይሏል እሱ። ዛሬ ያሉ መምህራንና መሪዎች እንኳን እኛ እንጥፋ ይላል ደምስሰው የሚያጠፉ ናቸው። አስቸጋሪ ነው በጣም። ደምስሰኝ አይደለም የሚሉ ይደምሰሱ ነው የሚሉ የዛሬ መምህራኖች፣ የዛሬ መሪዎች ይሄ ነው ግብራቸው። ስንጠፋ ግድ አይላቸው። መምህር ወይ ስንጠፋ አይገድህምን አሉት። በማዕበሉ ውስጥ ያለው ግን ያሱ ግድ ይለዋል። ነቅቶም ነፋሱን ገሰጸው፣ ባህሩንም ዝም በል ጸጥ በል አለው። ነፋሱም ተወ፣ ታላቅ ጸጥታም ሆነ። ማን ተነሳ? የማዕበሉ ድንፋታ የማዕበሉ ጩኸት እስኪነሳ ድረስ ነው ጌታ። ብዙ ነገሮች ይታወካሉ፣ ይጮዋሉ፣ ያቅበዘብዙናል። ማን እስኪነሳ ነው? መድኃኒታችን እስኪነሳ ነው። እርሱ ሲነሳ ሁሉ ነገር ጸጥ ይላል፣ ሁሉ ነገር ያርፋል። ክርስቶስ ተኝቶ ነበረ። ከተኛበት ተነስቶ ባህሩን ገሰጸው ይላል። በነገራችን ላይ መተኛት የእርግማን ወይም ደግሞ የሱ ፍርድ አይደለም። ምክንያቱም መተኛት ራሱን ችሎ የመጀመሪያው አዳም ይተኛ ነበር አይደለም? የመጀመሪያው አዳም ገና ያልወደቀው አዳም ያልተረገመው አዳም ይተኛ ነበረ። ምክንያቱም እግዚአብሔርም በአዳም ላይ እንቅልፍ ጣለበት። ከዛ በኋላ ማን ሰጠው? ሔዋንን ሰጠው። ስለዚህ መተኛት የሰውነት ምልክት ነው፣ መርገማን አይደለም። ጌታችን የተኛው ፍጹም ሰው ነው። አምላካችን ፍጹም ሰው ፍጹም አምላክ ነው። ብዙ ጊዜ አሕዛቦች የማያምኑ ሰዎች ክርስቶስን ፍጹም አምላክ ላይ ይክዳሉ። እኛ የምናምን ሰው ደግሞ ፍጹም ሰውነቱን ደግሞ እንረሳለን። እኛ ክርስቶስ ግን ምንድነው? ፍጹም አምላክ ፍጹም ሰው ነው። የተኛው ማን ነው? ክርስቶስ ነው። ተነስቶ ባህሩን ደግሞ ዝም በል ያለው ማን ነው? እሱ ክርስቶስ። እሱ አንድ አምላክ ነው። ባህር የሚሰማው ባህር ጆሮዋን አዘንብላ የምትሰማው ነፋስ የሚገዛለት እርሱ ማን ነው? ክርስቶስ ነው። ማንም ሰው ነፋስ አይገዛም። ሐዋርያት ጮሁ፣ ሐዋርያት ለፈለፉ፣ ሐዋርያት በጣም ጋሩ፣ ማዕበሉ ግን ዝም አላለም። የኛ ጩኸት ማዕበልን ዝም አያሰኝም። የኛ ጩኸት አለማመን ስለሆነ መጮው ነው። ማመን ግና በስልጣን ማዘዝ ነው። ተነስቶም ዝም በለ ጸጥ በለ አለው። እኛ ስለማናምን ነው ምንጮ። እኛ ስለማናምን ነው ነገሮችን ሁሉ በጩኸት የምንጋብዘው። የሚያምን ሰው በስልጣን ነው የሚያዘው። ክርስቶስ በነፋስ ላይ ስልጣን አለው። ክርስቶስ በተፈጥሮ ላይ ስልጣን አለው። ክርስቶስ በሽታ ላይ ስልጣን አለው። በአጋንንት ላይ ስልጣን አለው። ውጡ ይል ነበር። ጌታ ሳይመጣ አጋንንት አይወጡ ነበር ከማንም ሰው ላይ። ምክንያቱም ክርስቶስ ስላልመጣ መንፈስ ቅዱስ በእኛ ስላላደረ አጋንንት አይወጡም የነበረ። ክርስቶስ ሲመጣ ነው ስልጣን የጀመረው፣ አጋንንት ውጡ ማለት የተጀመረው። እሱ በባህር ላይ ይራመዳል፣ ተፈጥሮን ይገዛል። እሱ በሞትና በሲኦል ላይ ስልጣን አለው። የሲኦልና የሞት መክፈቻ በእርሱ ዘንድ ነው ያለው። ሞትን የበዘበዘው እሱ ነው። ሲኦልን ባዶ ያስቀረው እርሱ ነው። ሞት ወይ መውጊያ ወዴት አለ አለ ቅዱስ ጳውሎስ።
ሲኦል ሆይ ይዞ ማስቀረት ወዴት አለ ብሎ ፎከረ ጳውሎስ በፉከራ። ክርስቶስ ስልጣን ያለው ነው በአጋንንት ላይ፣ በተፈጥሮ ላይ፣ በሞትና በሲኦል ላይ፣ በሰው ህሊና ላይም ስልጣን አለው። የልብን የሚያቅ ነው። ሐዋርያትን ተከተሉኝ አላቸው። ቤተሰብንም መርከብ ትተው ተከተሉት፣ እሱ ባለስልጣን ስለሆነ። ክርስቶስም ተነሳና ባህርን ዝም በል ጸጥ በል አለው። አይ ባህር የሚሰማው አምላክ ነው። እግዚአብሔር ከፈጠረው ፍጥረት ያመፀበት ብቸኛው ፍጥረት ማን ነው? የሰው ልጅ ነው። እግዚአብሔር ከፈጠረው ፍጥረት በጣም ትልቅ ክብር ያለው የሰው ልጅ ነው። ያመፀበትም የሰው ልጅ ነው። እግዚአብሔር በመልኩ ነው የፈጠረው፣ እንደ ምሳሌው አክብሮ ነው የፈጠረው። ግን አመፀኛው ደግሞ የሰው ልጅ ነው። መጽሐፍ ቅዱስ ሲናገር ትንቢተ ኢሳይያስ ላይ ምዕራፍ 1:3 ላይ ምንድነው የሚለው? በሬ የገዢውን አህያም የጌታዋን ጋጥ አወቀች፣ ሕዝቤ ግን አላወቀኝም፣ እስራኤል ግን አላስተዋለም አለ ጌታ። ተፈጥሮ እግዚአብሔርን ያውቀዋል፣ አሕዛቦች እንኳን ይረዱታል እንደ ነነዌ ሕዝቦች። ሕዝቤ ግን አላወቀኝም ይላል። ሰውኛ እግዚአብሔርን አላወቅነውም፣ ባህሪውን አላወቅንም። ተፈጥሮ እንደሚሰማው እንኳን አንሰማም እኛ። ታላቅ ጸጥታም ሆነ፣ ታላቅ ማዕበል ነበረ፣ ታላቅ ጸጥታ ሆነ ይላል። ማዕበሉን በማን ነው የምንደፍረው? ከኔ ጋር ናችሁ? በማን ነው የምንደፍረው? በክርስቶስ ነው የምንደፍረው። እኛ ለማዕበሉ ጉልበት የለንም። እኛ ለማዕበሉ አቅም የለንም። ማዕበሉ የእኛን ጩኸት አይሰማም፣ በእኛ ጩኸትም አይገዛም። ነገር ግን የምንቀሰቅሰው አለ። ማን ነው የምንቀሰቅሰው? ክርስቶስን ልንቀሰቅሰው ይገባል። በውስጣችን የተኛውን መንፈስ፣ በውስጣችን ያንቀላፋውን የክርስቶስ መንፈስ፣ የእሱን ማፍቀር ስንቀሰቅሰው ማዕበሉ ዝም ይላል። የተኛ አለ፣ በእያንዳንዳችን ልብ ውስጥ የተኛ መንፈስ አለ። ያ መንፈስ ሲቀሰቀስ ነው ማዕበሉ ዝም የሚለው። የማያምን ሰው ይጮዋል፣ የሚያምን ደግሞ በስልጣኑ ያዛል። ዝም በል ጸጥ በል ይላል። እንዲህ የምትፈሩ ስለምንድን ነው? እንዴትስ እምነት የላችሁም አላቸው። ስለምን ትፈራላችሁ? ከእናንተ ጋር ያለው ማን ነው? ማለት ነው። ስጋ ማን ያለው? እኔ እያለሁ ከእናንተ ጋር ለምን ትፈራላችሁ? ክርስቲያን የሚኖርበት መንገድ ሁለት መንገድ ያስፈልገዋል። እኔ ጋር ናችሁ ወይ? አንደኛው መንገድ ክርስቶስ ስለኔ ግድ አይለውም ብሎ እንደነዚህ መጨነቅ ነው። መምህር ወይ ስንጠፋ አይገድህምን እንዳሉት እግዚአብሔር ስለኔ አይጨንቀውም፣ እግዚአብሔር ስለኔ ግድ አይለውም ብሎ መቅበዝበዝ ነው። ይሄ አንደኛው ኑሮ ነው። ኑሯችን እንደዚህ ስለሆነ፣ ሁለተኛው የህይወት መልክ ግና እግዚአብሔር ለኔ ግድ ይለዋል ተብሎ በእርሱ ማረፍ ነው። ነገራችን ሁሉ ለእግዚአብሔር አሳልፎ መስጠት ነው። ሌላ አማራጭ የለንም። ወይ እምነት እንደጎደለው ሰው እየጠፋን ነው አለቀልን ብሎ መኖር። ይሄ ጭወት አያሳርፍም። ይሄ ጭወት ማዕበሉን አያሳርፈውም። ነገር ግን ክርስቶስን ማሰብ እሱ ረፍት አለው። እግዚአብሔር ያሳርፈን። ስለምን ትፈራላችሁ? ከኔ ጋር ናችሁ? ለምንድን ነው የምትፈሩት? የእምነት ተቃራኒው ፍራቻ ነው። የሚፈራ ሰው የማያምን ሰው ነው። መጽሐፍ ቅዱስ ሲናገር ፍጹም ፍቅር ፍርሃትን አውጥቶ ይጥላል ይላል ቅዱስ ጳውሎስ። ፍጹም ፍቅር ነው ፍርሃት የሚጥለው። እግዚአብሔርን ፍጹም ስንወደው አንፈራ። ምን የሚያስፈራ ነገር አለ? እንዲህ ስላችሁ ደግሞ እንደ ጎረምሳ ተደባደቡ ማለት አይደለም። እኔ ጋር ናችሁ? ስለምን ትፈራላችሁ? የሚፈራ ሰው እግዚአብሔር የማያይ ሰው ነው። ሐዋርያት ከማዕበሉ ከተኛው በላይ ማዕበሉ ገዝፎባቸው ነው። ክርስቶስ ከነሱ ጋር አለ። ነገር ግን የመጣባቸው ማዕበልና ጭንቀት ከአምላካቸው በላይ ስለሆነባቸው ነው የፈሩ። የፍራቻ መነሻው ይሄ ነው። የደረሰብኝ መከራና ጭንቀት ከእግዚአብሔር አቅም በላይ ነው ማለት ነው። አሁን የምጋፈጠው ጭንቀትና መከራ እግዚአብሔር አይችለውም ማለት ነው። ፍራቻ እሱ ነው ትርጉሙ። ክርስቲያን ማለት እግዚአብሔር እንደሚናገረው ሰው መኖር ማለት ነው። እግዚአብሔር እንደሚያየው ሰው መኖር ማለት ነው። እግዚአብሔር ያለው ሰው አይፈራም። ፍራቻ ያለው ባለማመን ውስጥ ስለሆነ መጽሐፈ ነገሥት ላይ ሁለተኛ መጽሐፈ ነገሥት ላይ አንድ ጊያዝ የሚባል ሰው አለ
እና ተራራ ወጥቶ እየሄደ ሳለ የሶርያን ሰራዊት አየ። በጣም ብዙ ጭፍሮች ነበሩ፣ የፈረስ ሰረገላ ነበሩ፣ ብዙ ሰራዊት ነበሩና አለቀልናል። ኤልሳ ከላይ ነበረ እየጸለየ እና ወደ ኤልሳ ሄዶ ሰራዊት ሁሉ ከቦናል፣ ወየው ጉድ፣ ምንድነው የሚሆነን? ጨነቀው በጣም ጊያዝ። በጣም የሚደንቀኝ ቃል ነው ኤልሳ የሚናገረው። ከኛ ጋር ካሉት ሲበሉ በሉት፣ ከኛ ጋር ካሉት በሉት፣ ከኛ ጋር ያሉት ከነሱ ጋር ካሉት ይበልጣሉ። ይሄ እምነት ማለት ይሄ ነው። እሱ ያየው ባይኑ የሚያየውን ነው። ጭፍራውን አየ፣ ሰራዊቱን አየ፣ ፈራ፣ ደነገጠ፣ አለቀልን አለ፣ ልንጠፋ ነው አለ። ኤልሳ በእምነት ስላለ አማኝ መንፈስ ስላለው በውስጡ ክርስቶስ ስላልተኛ እንደ ግያዝ ከኛ ጋር ያሉት ከነሱ ጋር ካሉት ይበልጣሉ አለ። አላመነም ግያዝ። አሁንም እየፈራ ነው። ኤልሳ ጸለየ፣ ጌታ ሆይ አለ፣ አይኖቹ ያዩ ዘንድ ግለጥለት። አይኑ እኮ ያያል። አይኖቹ ያዩ ዘንድ ግለጥለት አለ። አይን የሚያየው የሚታየውን ነው። እምነት ግን የማይታየውን ማየት ነው ትርጉሙ ራሱ። ኤልሳ አማኝ ነው፣ የማይታየውን ያያል። ግያዝ የማያምን ሰው ነው። ስለዚህ የሚያየው የሚታየውን ብቻ ነው። አማኝ እንደዛ ነው። አማኝ ማለት የማይታየውን የሚያይ ነው። ለማየትም አይን በቂ እኮ ነው፣ የሚታየውን ለማየት ያስፈለገው እምነት የማይታየውን ለማየት ነው። ዓለም ሲጨነቅ እንዳለም መጨነቅ፣ ዓለም ሲቅበዘበዝ እንዳለም መቅበዝበዝ፣ መፍትያችንም እንዳለማዩ ሰው ከሆነ አለማመን ነው። የሚያምን ሰው አሻግሮ የሚያይ ነው። ወደ ማዶ መሻገር ነው ማመን ማለት። ስለምን ትፈራላችሁ? እምነት ለምን ጎደላችሁ አለ። ጌታ እኮ አክብሮ እኮ ነው የሚገስጽ። አይገርማችሁ? እናንተ እምነት የሌላችሁ አላላችሁም። ክርስቶስ ሰርዞ አይደለም ይመክር። እናንተ እምነት የሌላችሁ ሰዎች አላለም፣ እምነት የጎደላችሁ። አክብሮ ነው የሚናገረው እሱ። እምነት ይጎለናል። ምንድነው ጸሎቱ? ጌታ ሆይ በሉት ሲል አለማመናችን እርዳው። አዎ እምነት ጨምርልን ማለት ነው። ስለምን ትፈራላችሁ? እጅግን ፈሩ። ማዕበሉ ጸጥ ዝም ሲል እጅግን ፈሩና እንግዲህ ነፋስም ባህርም የሚታዘዙለት ይህ ማን ነው አሉ። ተደነቁ። የመጀመሪያ ፍርሃታቸው አለማመን ነው። ሐዋርያት እምነታቸው ከፍ አለና ይህ ሰው ከኛ ጋር የነበረ ነው። ነገር ግን አሁን ባህር የሚሰማው ነው። የባህር ጆሮ እንኳን የምትሰማው ነፋስ የሚገዛለት እንደ ሕፃን ልጅ የሚቆጣት ነፋስን ይህ ማን ነው? ተግሳጽ በፊትም በቃልም ነው። ሕፃናትን በቁጣ እንደምንገስጻቸው ክርስቶስ የሁሉ ፈጣሪ ስለሆነ ሲነሳ ልክ ክርስቶስ ፊቱን ሲያዩት ነፋስ ዝም አለ። ጴጥሮስ ትዝ አላችሁ? ከካደው በኋላ ሶስቴ ልክ ጌታ ክርስቶስ ቀና ብሎ ሲያዩ ትዝ አለው። አየ ስጥመቱ ትዝ አለው፣ የካደው ትዝ አለውና አለቀሰ። ክርስቶስ ሲያየን ረፍት ነው፣ መጽናናት ነው። እና ባህር የተኛው ተነስቶ ስታየው ጸጥ አለች፣ ዝም አለች። ባህርን ዝም በይ ነው ያላት፣ ጸጥ በይ ነው ያላት። እኛ እንኳን ባህር አይደለም እናንተም አሰቡን። አሁን ዝም በሉ ብላችሁ ዝም አትሉ። ምክንያቱም እኔም አንደኛ የጌታ መንፈስ የለኝም፣ እናንተም ደግሞ እንደ ባህርም አትገዙ። ደህና ናችሁ? እግዚአብሔር ያግዘን። ስንጠፋ አይገዳችሁ ምን? እግዚአብሔር ግድ የሚለው አምላክ ነው። እንኳን የሐዋርያትን የደቀ መዛሙርቱን አይደለም የማንም መጥፋት እሱ አይፈልግም። እርሱ ለአንዱ አዳም የመጣ ነው። እግዚአብሔር ለአንዱ አዳም አንድያ ልጁን ሰጥቷል። እስከ ሞት ድረስ የወደደን እኮ ነው፣ ያፈቀረን ነው። እሱ ግድ ይለዋል ለኛ። እሱ በዚያ ይታመን። ስንጠፋ ጌታ በጣም ግድ ይለዋል። በጣም ነው የሚያዝነው ስለኛ መጥፋት። እግዚአብሔር ያስበን። ጌታ ሆይ እናመሰግንሃለን፣ እናከብረሃለን። ማዕበሉን ዝም ያሰኝህ አምላክ ሕይወታችን ደግሞ ውስጥ የሚታወቀውን ዝም እንድታሰኝ እንማጸንሃለን። ባህርን የገሰ ጌታ ሆይ ደግሞ እኛን መንፈሳችን ገስጸው። ክብር ምስጋና ለስምህ ይሁን። ይቆየው። ስብሐት ለእግዚአብሔር።